ኪርያላይሶን አማኑኤል ጌታ ኪርያላይሶን በጥፊ ተመታ ኪርያላይሶን ዓለም እንዲታደግ ሰሞነ ሕማማት። በሰሞነ ሕማማት ጌታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸው ጽዋዕተ መከራዎች የሚታሰቡበት ሳምንት ነው። የሰሞነ ሕማማት ዕለታት የዓመት ኩነኔ ወይም የዓመት ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት፣ ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችን የምንማጸንበት፣ ጠዋት ማታም ደጅ የምንጠናበት፣ የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠብቅበት፣ በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢራትና አዘክሮ የሚፈጸምበት ሳምንት ነው። በዚህ ሳምንት ያሉ እያንዳንዳቸው ቀናት ስያሜና ከስያሜ ጋር የተያዘ ምስጢር አላቸው። ይህም ሰኞ አጽኖተ ቤተ መቅደስ ወይም መርገመ በለስ፣ ማክሰኞ የጥያቄ ቀን፣ የትምህርት ቀን፣ ረቡዕ የምክር ቀን፣ መልካም መዓዛ ያለው ቀን፣ የእንባ ቀን፣ ሐሙስ ሕጽበተ ሐሙስ የምስጢር ቀን፣ የሐዲስ ኪዳን ሐሙስ፣ የነጻነት ሐሙስ፣ አርብ የስቅለት አርብ፣ የድህነት ቀን፣ መልካም አርብ፣ ቅዳሜ ስውር፣ ለምለም ቅዳሜ፣ ቅዱስ ቅዳሜ። ከነዚህ ሁሉ ግን አርብ የስቅለት ቀን እጅግ ልዩ ናት። የስቅለት ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነጻ የወጣንበት ዕለት ስለሆነ የድህነት ቀን ወይም መልካም አርብ ይባላል። ጌታችን ከተያዘበት ሰዓት አንስቶ አይሁድ ከቃይፋ ወደ ሐና ከሐናም ወደ ቃይፋም ሲያመላልሱት አደሩ። ሲነጋ ከቃይፋ ወደ ጲላጦስ አደባባይም አስረው ወሰዱትም። ይህን አጥፍተዋል የሚሉት ነገር ሳይኖራቸው ጌታችን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡበት ቦታ ወጥቶ ይህንን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞተን ጽዋ ተቀብሎ በሰውነቱ ሞተ እንደተባለ ስለኛ በፍቃዱ ይሞት ዘንድ ፍቃዱ ነበርና በአይሁድ ጭካኔ ምክንያትነት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩና ስርዓቱ በግብረ ሕማማት በስፋትና በጥልቀት እንደሰፈረው ነው። በዚህች አጭር ጽሑፍ የተወሰኑ ነጥቦችን ለማንሳት ያህል ይህን የስቅለት ቀን የሚከተሉት የተከናወኑበት ነው። ፍኖተ መስቀል ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ አርብ የሆነው 15 የመከራ መስቀል መንገድ ምዕራፎች ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ ወይም ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያም የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሬናዊ ስምዖን የጌታችን መስቀል የተሸከመበት ቦታ፣ ቤሮና ወይም ስራፓታ በመሐረብ የጌታችን ፊት የተጠጋችበትን ቦታም፣ የጎልጎታ መቅረቢያም የጌታችን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታችን የቸነከሩበት የተሰቀለበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋው የተቀበረበት ቦታ ናቸው። እነዚህ ምዕራፎች የጌታችን መከራና የማዳን ሥራም ሲያሳስቡን ይኖራሉ። ሕማማተ መስቀል ጌታችን 13ቱን ሕማማት መስቀል የተቀበለበት ዕለት ነው። ዕለተ አርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ዕለተ አርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ስለ በደላችንም የደቀቀበት፣ ስለ ሁላችንም ኃጢአት ራሱን መስዋዕት ያደረገበት፣ በእርሱም ቁስል እኛ የተፈወስንበት፣ በሞቱም የሞት ስልጣን የተሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፍቃዱ በሥጋ ሞቷልና የሞትን ስልጣን አጠፋልን።
ይህ ዕለት 13ቱን ሕማማት መስቀል የተቀበለበት እኛም እነዚህን እያስብን የምንሰግድበት በተደረገልን ቤዛነት እየተደነቅን ፍቅራችንና አምላካችንን የምንገልጽበት ዕለት ነው። የኅብረቱ ቅዱሳን ሙሉ ሕይወታቸውን፣ ትዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡትን መከራ መስቀል ኦርቶዶክሳዊነት ቤተ ክርስቲያናችንም በየዕለቱ የምታስበውን የምትዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒት የሆነንን የክርስቶስን 13ቱን ሕማማት መስቀል እናስባለን። እነዚህም 13ቱ ሕማማት መስቀል የሚባሉት አስሮተ ድኅረት ወይም ወደ ኋላ መታሰር፣ ተስቦ በሐብል ወይም በገመድ መሳብ፣ ወደቂ ወስተ ምድር ወይም በምድር ላይ መውደቅ፣ ተቀይዶ በእግረ አይሁድ ወይም በእግረ አይሁድ መርገጥ፣ ተገፍኦ ማዕከል አምድ ወይም ከምሰሶ ጋርም መላተም፣ ተጽፍኦ መልተኸተ ወይም በጥፊ መመታት፣ ተቀስሮ ዘባን ወይም ጀርባን በጅራፍ መገረፍ፣ ተክሎተ ርእስ ወይም ራስን በዱላ መምታት፣ አክሊለ ሶክ ወይም የሾህ አክሊል መድፋት፣ ጽዊረ መስቀል ወይም መስቀል መሸከም፣ ተቀናኦ በቅናኦት ወይም ሳዶር፣ አላዶር፣ ዳንኦት፣ ሮዳስና አዴር በተባሉት ችንካሮች መቸንከር፣ ተሰቅሎ በአጸ ወይም መስቀል ላይ መሰቀል እናም ሰትዮ ሐሞት ወይም መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማተ መስቀል መቀበሉን እያሰብን የአምላክ ስግደት እንሰግድለታለን። ድንግል ማርያም በዮሐንስ አማካኝነት እናት እንድትሆንና እኛም ልጅ እንድንሆን የተሰጠንበት ቀን ነው። እናቱ እናት እንድትሆን በይፋም የተሰጠንበት ቀን ነው። እነኋት እናትህ እነሆ ልጅሽ ብሎ ሰጠን። ርኅረትና ከመስቀል ስር በዕለት አርብም አግኝተናል። በአጠቃላይ የስቅለት አርብ ጌታችን የቤዛነቱን ሥራ የፈጸመበት ነው። በቤተልሔም የተጀመረው የሰውን ልጅ የማዳኑ ሥራ የተጠናቀቀበት፣ ጌታም ስለ ሰው ልጆች ፍቅር ሲል በቀራንዮ አደባባይ ራሱን አሳልፎ በመስጠት የቤዛነቱን ሥራ የሠራበት ዕለት ነው። ዕለተ አርብ እግዚአብሔር አድነ ልጁ አሳልፎ እስኪሰጥ ድረስ ዓለሙን እንዲህ ወዷልና የተባለው የተፈጸመበት ነው። ለዚህም ነው ጌታችን በመስቀል ላይ ተፈጸመ ያለው። እኛም በዚህ ታላቅ ዕለት ጌታችን ስለኛ የተቀበለውን መከራ እያሰብን ስለ ኃጢአታችን እያዘንና እያለቀስን ስለ ማዳኑም ሥራ ምስጋና እያቀረብን ስንሰግድ እንውላለን። እንደ ፊታዊ ወዘየመን አቤቱ በመንግሥት በመጣህ ጊዜ አስበን እያለን እንማጸናለን። እርሱም ዳግመኛ በመጣ ጊዜ እንዲያስበን የጾማችን ፍጻሜ በቅዱስ ሥጋው በክቡር ደሙ ማኅተምነት ማተም ይኖርብናል። ለዚህም የእርሱ ቸርነት የቅድስት ድንግል እመቤታችን አማላጅነት አይለየን። አሜን። ጀርባህን አየሁት ጅራፍ አክስሎታል እጅና እግርህን ችንካሮት